ፕሮግራማችን እንደቀጠለ ነው። በልዩ የገና በዓል ዝግጅቶቻችን አብራችሁን ስላላችሁ እናመሰግናለን። የገና በዓልን የስጦታ ብለን ነው ያወራን ያለነው። ስለዚህ ስጦታ ደግሞ መልኩ ብዙ ነው። ወደ አዲስ አበባ ዩኒቨርሲቲ መተናል በተከታዩ መሰናዶ። ለምን የአዲስ አበባ ዩኒቨርሲቲ ትልልቅ ምሁራንን ለአገር ያበረከተ አገርን የሚዘውሩ ትልልቅ ሰዎቻችንን መለስ ብለን ስናስታውሳቸው የተማሩበት ግቢ እንደሆነ እናገኛለን። ስለዚህ ከሰው የበለጠ ከእውቀት የበለጠ ስጦታ ደግሞ የለም ብለን ስንመጣ አዲስ አበባ ዩኒቨርሲቲ የተመሰረተበት 75ኛ ዓመት የአልማዝ ኢዮቤልዩ በዓሉን እያከበረ የሚገኝበት ጊዜ ላይ ነውና ያለነው። በግቢው ተገኝተን ከወቅቱ ፕሬዝዳንት ዶክተር ሳሙኤል ክፍሌ ጋር ጥቂት ቆይታ እናደርጋለን። አዲስ አበባ ዩኒቨርሲቲ የአገር ምልክት፣ የታሪክ አልበም፣ የብዙዎቻችን የልጅነት ምኞታችን እንደሆነ እናውቃለን። ይህ ግቢ የፖለቲካ ሞተር የሚባል ማህበራዊ፣ ፖለቲካዊ እንዲሁም ደግሞ ወታደራዊ ሁነቶች የተከናወኑበት ከዛም በዘለለ ደግሞ የአንወረርም እንቢተኝነት ማስታወሻችን ብዙ የጥበብ ሰዎቻችን የወጡበት ግቢ ነው። ይህን ግቢ አንስተን ብዙ ሰዓት እንወስዳለን፣ ግን ያለውን ወቅታዊ ሁኔታ እንድናነሳ ብቻ ነው ከዶክተር ሳሙኤል ጋር ጥቂት ቆይታ የምናደርገው። አብራችሁን ቆዩ። ዶክተር ሳሙኤል እንደምን አሉ? እግዚአብሔር ይመስገን። እንኳን አደረሶት። እንኳን አብሮ አደረሰን። ለገናም ለ75ኛ ዓመቱም ነው እንኳን አደረሶት ብለው እርሶን እና ድርብ በዓል ነው አይደል? አሁን እውነት ደርሶ ድካም እንዴት ነው? ያው ሰሞኑን ብዙ ስራ ነበረባችሁ፣ አሁንም እንደቀጠለ ነውና እንዴት እየሄደ ነበረ? 75ኛ ዓመት የአልማዝ ኢዮቤልዩ በዓል በአዲስ አበባ ዩኒቨርሲቲ ታሪክ ውስጥ በጥሩ ጊዜ ነው የደረሰልን። አንደኛው ምክንያት አሁን እንደ ሀገር የተጀመሩ በፍጥነት ስራዎችን የመስራት አዳዲስ ፍላጎቶችን የማስተናገድ ከመጪው ዘመን ጋር ራስን ማስተካከል የሚገባን ጊዜ ላይ ነው የምንገኘው። እንደ ተቋም አጠቃላይ የመንግስት ተቋማት ይሄን እያደረጉ ነው። ለአዲስ አበባ ዩኒቨርሲቲ ደግሞ እንደ ቀደምት የከፍተኛ ትምህርት ተቋም ይሄ ጉዳይ አሁን መምጣቱ በጣም ትልቅ ነገር ነው። ሁለተኛው ለብዙ አመት ከ1969 ጀምሮ ያጣውን ራስ ገዝነት መልሶ ያገኝበት ሁኔታ ነው ያለው። ይሄን ራስ ገዝነት በተጠያቂነት ግን ለውጤት ለመጠቀም በጥሩ ጊዜ ነው የደረሰልን። በዛ ምክንያት ይሄን የ75ኛ ዓመት እንደተለየ እድል ወስደ ነው እሱን ያከበርን ቆይተናል። ባለፉት 6 ወራት ከቀናት በፊት ክቡር ጠቅላይ ሚኒስትር በግቢያችን ተገኝተው የምሁራን ሚና ለሀገር ብልጽግና የሚል ከፍ ያለ ፓናል አድርገውልን የኩነቶቹ የዝግጅቶቹ የማጠቃለያ አይነት ሁኔታ አድርገናል። ከዚህ በኋላ የሚቀረን በዚህ ለተሳተፉት ምስጋና ማቅረብ ነው። ስጦታም ካለ መስጠት ነው። አንቺ እንዳነሳሽ ያው ገና ስለሆነ በስጦታ ብታጠቃልሉት ደስ ይለናልኛ። ታሪክ በግራም በቀኝም አስተዋጽኦ አድርገውበታል። ለተሻሻለውም ተጠያቂ ናቸው፣ ለጠፉም ተጠያቂዎች ናቸው። ለተስማማንባቸው ለተግባባንባቸው ኢትዮጵያ ወደፊት ላመጣንባቸው ጉዳዮች እንደ መግባባት አቅቶን መደማመጥ አቅቶን ትውልድ ላለቀበትም ደም ለመፈሰሰበትም በተወሰነ ደረጃ ምሁራን አስተዋጽኦ ነበራቸው። ከሁለቱም መውሰድ ያስፈልጋል። ፍትሃዊ መሆን ያስፈልጋል። የተሰራ ደግ የተሰራው ብቻ የምሁር ነው፣ ክፋቱ የሌላ ነው ብሎ ማሳለፍ አይቻልም። ወይ ደግሞ ክፋቱ የምሁር ነው፣ ደጉ እንዲሁ በሎተሪ ነው የተገኘው መባል አይችልም ለማለት ነው። ራስ ገዝነቱን አንስተዋል መግቢያችን ላይና ራስ ገዝ ከሆነ በኋላ ወይ ይሄ በዚህ ሂደት ውስጥ እያለፈ ባለባቸው ጊዜያቶች ምን ነገሮችን ሰራችሁ? ከዚህ በኋላስ ደግሞ የታሰቡ ነገሮች ካሉ ራስ ገዝ ከሆነ በኋላ የሚጨመሩ ነገሮች የሚቀነሱ ነገሮች ካሉ እነሱን ትንሽ ራስ ገዝነቱ እንግዲህ በዋናነት የሚሰጠው ነጻነት ነው። በተጠያቂነት የታሰረ ነጻነት፣ በኃላፊነት የታሰረ ነጻነት። ይሄ ነጻነት ስራዎችን በጥራትም በፍጥነትም ለማስራት ያግዛል። ይሄ ደግሞ ተቋማት የሚፈልጉትን ነገር ለማሳካት ያግዛቸዋል። እስካሁን ያ ነጻነት ባለመኖሩ የአካዳሚክ ነጻነቱ እንዲሁ በአዋጅ እንኳን ተሰጥቷል ቢባል ፈዞ ደብዝዞ ነው የቆየው። ለማሰብ ለማሰላሰል ሳይሆን ፕሮግራም ለመክፈት ብቻ ነበር የከፍተኛ ትምህርት ተቋማት የተጠቀምንበት። አሁን አካዳሚክ ነጻነቱ በሙሉ አቅሙ እና ሌሎችም ተጨማሪ ነጻነቶች ስለተሰጡ ተቋማት ስራቸውን በፍጥነት በጥራት እና ወደ ስኬት እንዲንደረደሩ ያግዛቸዋል። ከዛ አንፃር አዲስ አበባ ዩኒቨርሲቲ ላይ የሚጀመር ፕሮጀክት ነው። ይሄ ፓይለት ነው። አዲስ አበባ ዩኒቨርሲቲ ላይ ይሳካል፣ እየተሳካ ይገኛል ብዬ አምናለሁ።
ወደ ሌሎች ዩኒቨርሲቲዎች ደግሞ በስፋት ይሄዳል መንግስት። በዛ መልኩ ነው አዲስ አበባ ዩኒቨርሲቲ ላይ ይሄንን ከማድረግ አንጻር ህጎቻችንን ከራስ ገዝነቱ አንጻር ማጣጣም ነበረብን። ፕሮግራሞቻችንን የምርምር አጀንዳዎቻችንን የምንቀበላቸውን ተማሪዎች መስፈርቶችን ማስተካከል፣ የሀብት የማግኘት ምንጫችንና ማስፋት፣ እነሱ መሰረታቸውን ማስፋት፣ የሀብት አጠቃቀማችንን ደግሞ ትንሽዬ እንደ ግል ሴክተር ትንሽ ተጠንቅቀን ለወጪ ተጠንቅቀን ሳስተን ፍሩጋል ሆነን በእንግሊዝኛው ይሻላል መሰለኝ አማርኛ ቋንቋና ሆነን የሚለው ትንሽ ያስቸግራል። ትንሽ ቋጥሮ መያዝ ያስፈልጋል፣ ጥሪት መያዝ ያስፈልጋል። ለሚጠቅም ነገር ብቻ ሀብት ማውጣት ያስፈልጋል። ሀብት ግን በስፋት ማመንጨት ያስፈልጋል። ከዛ አንጻር ነጻነት አለ። ደግሞ ይሄ ነጻነት በሰጠን ምቹ ስራ አካባቢ መፍጠርን ዋናው ግቢ ላይ ጀምረናል። ስማርት ካምፓስ የማድረግ ወደ ሌሎች ካምፓሶች እያሰፋን ነው። የመማሪያ ቦታዎችን የማሻሻል የማዘመን፣ የመስሪያ ቦታዎችን እነኚህን መሰረተ ልማቶችና ግብአቶች ማሻሻላችን ለትምህርት ጥራት ያግዛል። ጥሩ። አሁን 75ኛ ዓመቱ ሲከበር ራስ ገዝ ሆኗል። ከዛ ደግሞ አሁን የነገሩኝ ነገሮች አሉ። እነዛ ተደምረው 100 ዓመት ሲሞላው አዲስ አበባ ዩኒቨርሲቲ ምን አይነት ነገሮችን ጨምሮ ልናከብረው እንችላለን? 100ኛ ዓመት ላይ አዲስ አበባ ዩኒቨርሲቲ 100 ዓመት ሲሞላው በኢትዮጵያ አቆጣጠር የዛሬ 25 ዓመት በ43 ማለት ነው የሚሆነው 2040 ላይ ከዛ በፊት ኢትዮጵያ በዓለም አስተያየቷ የሚጠየቅ ሀገር ትሆናለች ብለዋል ክቡር ጠቅላይ ሚኒስትር። በ2040 አዲስ አበባ ዩኒቨርሲቲ 100 ዓመት ሳይሞላው ኢትዮጵያ ትልቅ ሀገር ትሆናለች። ያንን ትልቅ ሀገር የሚመጥን ዩኒቨርሲቲ በ2040 ሊኖረን ይገባል ማለት ነው። ቢያንስ በአፍሪካ ደረጃ ከቀዳሚዎቹ አንድ ወይ ሁለት ዩኒቨርሲቲዎች ውስጥ መሆን አለበት አዲስ አበባ ዩኒቨርሲቲ። እርግጠኝነት እዚህ ባልደረቦች፣ የካሜራ ባልደረቦች፣ ዳይሬክተሩ፣ አንቺ እኔንም ሊጨምር ይችላል እዛ እንገኛለን። አዲስ አበባ ዩኒቨርሲቲ ያንን እንደሚያሳካን ያልጠራጠርም። ዛሬ መሰረቱ ላይ እየሰራ ነው ብዬ ስለማስብ እናመሰግናለን። እዛ እንድንደርስ እግረ መንገዱ ስለተመኙልንና ባሳለፍነው ሳምንት በኢትዮጵያ አርቲፊሻል ኢንተለጀንስ አንድ እውነት ነበረ። ኤአይ ዩኒኮድ ዩኤንዲፒ አዲስ አበባ ዩኒቨርሲቲ ነው አርቲፊሻል ኢንተለጀንስ ያዘጋጁት የስታርታፖች ውድድር እንደነበር እያየው ነበረ እና አሁን አዲስ አበባ ዩኒቨርሲቲ እንደ አይነት እውነቶች ላይ እየተሳተፈ ተማሪዎቹንም ስታርታፕ ላይ እንዲሳተፉ እያደረገ ነው ማለት ነው ለውድድር ከቀረቡና እዛ ያን ተያይዞ ዘመኑን የሚመጥን ከአርቲፊሻል ኢንተለጀንስ ጋር የተያዙ ስራዎች ለመስራት ምናልባት የሚከፈቱ ዲፓርትመንቶችን ካሉ እነሱ ላይ የታሰቡ ነገሮች ካሉ እንስማስ። አርቲፊሻል ኢንተለጀንስ ላይ ኢትዮጵያ እንደ 4 ዙር የዓለም የቴክኖሎጂ የኢንዱስትሪ አብዮት እንዳመለጠን መሄድ የለበትም የሚል የመንግስት አቋም አለ። የምታስታውሱት ኢትዮጵያ አርቲፊሻል ኢንተለጀንስ መወራት ሲጀምር ወዲያው ኢንስቲትዩት ያቋቋመች ሀገር ናት። ምናልባት ከአፍሪካ አንድ ወይ ሁለት ሀገራት ካልሆኑ በቀር ኢትዮጵያ ነበረች ከቀዳሚዎቹ አርቲፊሻል ኢንተለጀንስ ኢንስቲትዩት የተቋቋመው። አዲስ አበባ ዩኒቨርሲቲም ወዲያው ነው የፒኤችዲ ፕሮግራም በአርቲፊሻል ኢንተለጀንስ እየከፈተው። እሱ ብቻ አይደለም፣ ኤአይ መሰረት ያደረጉ ስታርታፖች ላይ እንሰራለን ተብሎ ከዩኒፖድ ከአርቲፊሻል ኢንተለጀንስ እና ከዩኤንዲፒ ጋር በጋራ እየሰራ እንገኛለን። እዚህ ዋናው ግቢ ፊት ለፊት የአዲስ አበባ ዩኒቨርሲቲ ስታርታፕ ሴንተር አለ። እሱ ላይ ወደ ከ10 በላይ ሀሳቦች ኤአይን ቴክኖሎጂ መሰረት ያደረጉ ስታርታፖች ተጀምሯል። ከነኛ አንድ ሁለቱ ወደ ውጤት ከበቁ በሺዎች ሰው ሊቀጥሩ ይችላሉ፣ በሚሊዮኖች ሀብት ሊያመነጩ ይችላሉ፣ በቢሊዮኖች ደግሞ ወደፊት ጥሪት ይፈጥራሉና አንዱ ይሄ ነው። መቀደም አዲስ አበባ ዩኒቨርሲቲ ያሉ ክቡር ጠቅላይ ሚኒስትር አንድ ያበሰሩን ጉዳይ አለ። ኢትዮጵያ ላለፉት 7 ዓመታት ዩኒቨርሲቲ አልከፈተችም። አሁን ግን አንድ ዩኒቨርሲቲ እንዲከፈት መንግስታቸው ወስኗል። የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ነው የሚከፈተው። ይሄ ኢትዮጵያ 4 ዙር አምልጦናል። የመጀመሪያው ኢንዱስትሪ አብዮት፣ ሁለተኛው ኢንዱስትሪ፣ ሶስተኛው፣ አራተኛው፣ አሁን 5ኛው ሰውና ቴክኖሎጂ ተሰናስነው ተጣጥሞ ለሰው በሚመች መልኩ ለመሄድ የሚደረገውን ስራ የሚያግዝ አንድ የአርቲፊሻል ኢንተለጀንስ ዩኒቨርሲቲ እየተከፈተ ነው። ይሄ ትልቅ ዜና። ክቡር ጠቅላይ ሚኒስትር የአርቲፊሻል ኢንተለጀንስ እንዲከፈት በመወሰናቸው ትልቅ እርምጃ ነው ብዬ ነው የምወስደው። አንድ ዩኒቨርሲቲ እንዳለ ሰው
ለኢትዮጵያ ደግሞ ትልቅ ዜና ነው። ለወጣቶቻችን ደግሞ ምስራች ነው። በዚህ ገና የተሰማ ግቢውንስ ዲጂታላይዝ ለማድረግ ያው ከራስ ነው የሚጀምረው ብዙ ነገርና አርቲፊሻል ኢንተለጀንስን ተጠቅሞ ሊሆን ይችላል። አሁን ባለው ዘመናዊ ቴክኖሎጂ ዲጂታላይዝ አድርጎ ሲስተሞችን ያው ተማሪ ስለነበርኩ ነው አስተዳደር ውስጥ ያሉ አንዳንድ ሲስተማቲካሊ ያለ መስራት ነገሮችን መመለከት ነበርና ዲጂታላይዝ ሲሆን እነሱ የመቀረፍ ነገሮች ሊኖሩ ይችላሉ ብዬ አስባለሁና ግቢው ላይ የታሰበ በቅርቡ ሊደረግ የታሰበ ነገር አለ? ምናልባት በአንደኛ በር መተሽ ከሆነ ኦልሬዲ ስራ ይጀምራል። የስማርት አክሰስ ኮንትሮል አለ። መኪና የሰው የሚታለፍበት አሁን ላይብረሪ ለመግባት ካፌ ለመግባት ቁልፍ መሰረተ ልማቶችን አክሰስ ለማድረግ ቁልፍ የለም የኔንም ቢሮ ጨምሮ ማለት ነው። ዲጂታላይዝ ተደርጓል። የተማሪ ሪከርዳችን ተማሪዎች የተማሪ መረጃ አጠቃላይ ሲንክሮናይዝ ተደርጓል። ላይብረሪ ላይ መገቢያ ላይ ማደሪያ ላይ መማሪያ ላይ ተማሪ ያልሆነ ሰው ወደ ግቢ የሚገባበት እድል ዋናው ግቢ ላይ እየቀረ ነው። ይሄንን ክቡር ጠቅላይ ሚኒስትር በቀደም ወደዚህ ስብሰባ ሲመጡ በዛው ጉብኝት አድርጓል። ይሄን ነገር በኤአይ መደገፍ ያስፈልጋል። እሱ ላይ መንግስት ተጨማሪ አቅጣጫ ሰጥቶናል። ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር እንሰራለን። ኤአይ ቤዝ ከማድረግ ውጪ አሁን ኦቶሜት አድርገናል ማለት ነው። እርግጥ ነው ከራስ ነው የሚጀምረው። ከራስ መጀመር በፍጥነት ማስራትና ማስፋት ይፈልጋል። ይሄን ካደረግን ከስብከት የወጣ ስራ መስራት ያስችላል። ዶክተር ሳሙኤል እርስዎ አዲስ አበባ ዩኒቨርሲቲ ተማሪ ነበሩ። የመጀመሪያና ሁለተኛ ዲግሪዎትን የተማሩት አዲስ አበባ ዩኒቨርሲቲ ኤፍቢ ካምፓስ ቢሆንም ነውና በተለያዩ የመንግስት ኃላፊነት ቦታዎች ላይ አገልግለው ነው በትምህርቱ መስክም የቆዩ ቢሆንም ግን ዩኒቨርሲቲ ይህንን ትልቅ ዩኒቨርሲቲ ለማስተዳደር ሲመረጡ በቦታው ላይ ሲገኙ ምን አይነት ኃላፊነት እንደተጫነቦት ተሰምቶት ይሆንና ይህንን እድል እንዴት ነው የሚረዱት? እንዳልሽው እኔ ወደዚህ ከመምጣቴ በፊት ወደ 7 ዓመት ያክል የከፍተኛ ትምህርት ሚኒስትር ዴኤታ ሆኜ ሰርቻለሁ። ጅማ ዩኒቨርሲቲም ከትምህርት ክፍል ጀምሮ በተለያዩ ኃላፊነት ሰርቻለሁ። ትምህርት ሚኒስትርም ላይ የሳይንስና ከፍተኛ ትምህርት ሚኒስትርም ላይ ሰርቻለሁ። ዳይሬክተር ጀነራል ነበርኩ። ትምህርት ሚኒስትር ዩኒቨርሲቲ ማስፋፊያ ፕሮጀክት ማኔጀር ነበርኩ። እንደዛ ግን አዲስ አበባ ዩኒቨርሲቲ የሚጫንሽ ነገር አለ። ያው እኔ ዛሬ 25 ዓመት በፊት በዚህ በአምስተኛው በር ገብቼ ረጅም ሰዓት ተሰልፌ ተመዝግቤ ዶርም ይዤ ካፌ በልቼ ተማርኩበት ነው ዋናው ግቢ 1 ዓመት። ከዛ ነው ኤፍቢ ይጃለሁ። ሁለተኛ ዲግሪንም እዚህ ነው የተማርኩት። ዩኒቨርሲቲ ገብቼ ስራ እያስተማርኩኝ ቆይቼ ተመልሼ ነው የተማርኩት። ወደ እኔ ሚኒስትር ዴኤታ ያለው ወደ 50 የሚደርሱ ዩኒቨርሲቲዎችን ከታተል ነበር በስራ ምክንያት። አብዛኞቹ ፕሬዝዳንቶች ጋር አብሬ እሰራለሁ። ለአብዛኞቹ ፕሬዝዳንቶች የቅርብ አለቃ ሆኜ እንደማገልገል ማለት ነው በትምህርት ሚኒስቴር ሀሳብ። ግን አዲስ አበባ ዩኒቨርሲቲ ብቻውን አንዱን ተቋም ራስ ባል ግን ትልቅ ኃላፊነት ለመጀመሪያ ጊዜ ወሰርኩ ብዬ ያሰብኩት እሱ አዲስ አበባ ዩኒቨርሲቲ ብዙዎች አንቺ አሁን እንደዚህ በስሜት እንደምትናገሩ ብዙዎች በስሜት ነው የሚያስታውሱት። አዲስ አበባ ዩኒቨርሲቲ ብዙ የኢትዮጵያ ገጽ የቀየሩ ሰዎች የመጡበት ቦታ ነው። ትልቅ ባለውለታ ነው ለኢትዮጵያ። ትልቅ ተስፋም የሚጣልበት ተቋም ነው። የዛ ተቋም የመጨረሻ ሰው መሆን ፕሬዝዳንት መሆን ለዛም ደግሞ ሪፎርምን መምራት ራስ ገዝነትን መምራት የመንግስት ፍላጎትንና የዩኒቨርሲቲውን ፍላጎት የባለድርሻ አካላትን ፍላጎት አጣጥሞ መምራት እንዴት ያለ ትልቅ ኃላፊነት እንደተጣለብኝ አስታውሳለሁ። ኃላፊነቱ ሊነገረኝ ተጠርቼ የተፈጠረብኝ ስሜት አስታውሳለሁ። እስካሁን ማረሳውና አሁንም ሁሌ ያባንነኛል ማለት ሌላ ጊዜ የሚያባንነኝ ነገር የለም ማለት አይደለም። የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነኝና ተቋሙ ወዴት እየሄደ ነው ትክክል እየሄደ ነው ወይ የሚለው ነገር ሁሉ ጊዜ ያባንነኛል። 40 አልፎኝ ማለት ነው 40 ዓመት አልፎኛል። ብዙ ጊዜ ትንሽ ወደኋላ መልሶት አሁን የተማሩበት ዩኒቨርሲቲ ስላልኩ
ብዙዎች ስለ አዲስ አበባ ዩኒቨርሲቲ ኦር ስለተማሩበት ዩኒቨርሲቲዎች ሲያነሱ በተማሪነት ጊዜያቸው የሚያስታውሷቸው የተለየ ነገር ይኖራቸዋል ብዬ አስባለሁ። አዲስ አበባ ዩኒቨርሲቲ የሚያህል ደግሞ ትልቅ ተቋም በጣም ብዙ ታሪክ ያለበት እያንዳንዱ ከበሩ ጀምሮ የተሰሩ ሐውልቶች፣ መቀመጫ ቦታዎች፣ ላይብራሪው ኬኔዲ ላይብራሪ፣ የድሮች ኦሲአር ክፍሎቹን ብንመለከታቸው ሁሉም ታሪክ አላቸውና ለእርሶ እንደሚያስታውሱት ከግቢው የማይረሱት ቦታ ኦር የሚወዱት ቦታ አለ? የሆነ የወረዳ ከተማ ላይ ያለ ሃይ ስኩል ላይ ነው የተፈተንኩት። የመጣሁባትም የገጠር ከተማ ናት። አስፋልት ይኖራት እንጂ ወደ ወለጋ የሚሄድ አስፋልት፣ ወደ ነቀምት የሚሄድ። ከዛ መጥቼ እዚህ ትልቅ ዩኒቨርሲቲ ውስጥ መግባት የመጀመሪያው ሁሉም ነገሩ ለኔ አዲስ ነው። በጣም ከተማ ነው፣ በጣም ሰፊ ነው። ራሱ ግቢው አንድ ከተማ የሚያክል ማለት ነው። በዚህ በአምስተኛ በር ተወጥቶ እኛ ዶርም ድረስ 505 ድረስ ከዛ አለፍ ብሎ ደግሞ የተማሪዎች ካፌ አለ። ሜን ካፌ ላይ በአንድ ቀን ያ ሁሉ ሰው በአንድ ሰዓት ተመሳሳይ ሰዓት ያ ሁሉ ሰው ተሰልፎ ምግብ ሲሰጠው ሳይ መንግስት እንዴት ድግስ ይወዳል የሚያስብል ማለት ነው። ከዛ ሁሉም ቦታ ደስ ይለኛል። አሁን እዚህ ከኦሲአር ጀርባ በጣም ጥንታዊ የቆዩ አገር በቀል ዛፎች የነበሩበት አሁን ህንጻ ተሰርቶበታል። አንፎርቹኔትሊ ከፍሬሽማን ላይብረሪ ጀርባ ያሉ ማለት ነው። እዛ አካባቢ ያለው ቦታ በጣም ግሪን ክሊን ነበር። እዛ ላይብረሪ ከደከመን የምንወጣበት በጣም ደስ የሚል አየር ያለበት ወደፊት የሚታየው አደባባይ አለ፣ የካቲት 12 አደባባይ። ዶርማችን 505 ያው ከዛ በፊት በዚህ ደረጃ G+4 የሆነ ህንጻ ላይ ወተን ዶርም ይዘን ኑረን ስለማናቅ የተለየ ነው። ቁልፉ የተለየ ነው። የዶርም አስታውሳለሁ። ጂዎቹ መማሪያ ክፍሎች መጀመሪያ ክላስ የገባውበት G17 አሁን ማስታውሳለሁ። የመጀመሪያው የክፍላችን የፊሎሶፊ ክፍል ፊሎሶፊ ትምህርት ነፍሳቸውን ይማር በቅርቡ ነው ያረፉት መምህራችን ዶክተር ፒሌ ዳሮታ። እሳቸው የመጀመሪያው ክፍል ገብተው የፈጠሩብን ኢምፕሬሽን አለ። ወደ 120 በላይ የምንሆን ተማሪዎች ጂዎች ውስጥ በአንድ ጊዜ ገብተን ፊሎሶፊ ለመማር እና የዩኒቨርሲቲ ትምህርት የመጀመሪያ ቀን የገባንበት ማለት ነው። አሁንም በዛ በኩል ሳልፍ በቀን 2 አንዳንዴ 3 የማልፋለሁ በዛ በኩል። አሁንም ያ ስሜት ይመጣብኛል። ከዚህ ወተን ኤፍቢ ስንሄድ ደግሞ ሰብሰብ ያለች ግቢ ትንሽ ከዚህኛው ሪሌቲቭሊ እዛ ደግሞ ፋውንቴን አለ። ከዚህኛው የሚያንስ ግን ፋውንቴን አለው። ላይብረሪው ትንሽ ነው ግን እርስ በርስ የምንተዋወቅ። ካፌው በእኛ ጊዜ ነው የጀመረው ስራ። ካፌ እዚህ ልደት እየመጣን ነበረ መስከረም ላይ የሚበላው። ያ ተማሪ መኪና አደጋ ደርሶ ድባብ አካባቢ የኛ ተማሪ ማለት ነው አለ። ህይወቱ አላለፈም ግን ጉዳት ደርሶበታል። ተመላልሰን አንበላም ብለን አምፀን ኤፍቢ ካፌ ተከፈተለ። በእናንተ አመፀኛ ባሽ አመሰግናለሁ በጣም ቀረ የሚሉት በወቅቱ ዩኒቨርሲቲ ያደረገ ካለው የሰራችሁት ካላችሁት ስራ የሚሉት ሐሳብ ካለና የእንኳን አደረሳችሁ መልእክት ለተመልካቾቻችን ያድርሱልን። በጣም አመሰግናለሁ። በቅድሚያ ለአዲስ አበባ ዩኒቨርሲቲ ማህበረሰብ በሙሉ ተማሪዎች፣ መምህራኖቻችን፣ ሰራተኞች እና አመራር አካላት በሙሉ እንደዚሁም ለመላው የክርስትና እምነት ተከታይ ኢትዮጵያውያን እና ኢትዮጵያዊት እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ልደት በዓል ገና አደረሳችሁ። በዓሉ የሰላም የፍስሐ የብልጽግና ይሁንላችሁ እላለሁ። አዲስ አበባ ዩኒቨርሲቲ የተማራችሁ እርባን በሌላ መልኩ የአዲስ አበባ ዩኒቨርሲቲ ቤተሰብ ለሆናችሁ ደግሞ ተቋማችሁ አዲስ አበባ ዩኒቨርሲቲ 75 ዓመት ሞልቶታል። እንኳን ደስ ያላችሁ ማለት ፈልጋለሁ። መልካም በዓል ይሁንልዎት ለእርሶ። አንቺም መልካም በዓል ይሁንላችሁ። አመሰግናለሁ። ተመልካቾቻችን ፕሮግራሞቻችን ይቀጥላሉ። ግን አሁን ከአዲስ አበባ ዩኒቨርሲቲ 75ኛ ዓመት ጉዳይ አውርተን እንዲህ ወደ ሌሎች መሰናዶች ከመሄዳችን አስቀድመን በተከታይነት በግቢው የግቢውን ታሪካዊ ሁነቶች የሚዳስስ የተዘጋጀ ተውኔት አለ። አጠር ላሉ ደቂቃዎች እሱን ተውኔት እንጋብዛችሁና እኛ ወደ ሌሎች የበዓል ዝግጅቶቻችን የምንሻገር ይሆናል። በያላችሁበት መልካም በዓል ይሁንላችሁ።